ሰላም ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ተከታታዮች፣ ሰሞኑን በትግራይ ኃይሎችና በፌዴራል መንግስት መካከል ተፈጠረ የተባለውን ግጭት በማስመልከት የሀገር ውስጥና የውጭ መገናኛ ብዙሃን የተለያዩ ዘገባዎች ሲያቀርቡ መሰንበታቸው ይታወሳል። የአፍሪካ ህብረትን ጨምሮ የተለያዩ ዓለም አቀፍ ተቋማትም ግጭቱ እንዲረግብ መግለጫዎችን በማውጣት ላይ ናቸው። ይህንኑ በማስመልከት የትግራይ ጊዜያዊ አስተዳደር ፕሬዚደንት ሌተናል ጀነራል ታደሰ ወረደ ከጥቂት ሰዓታት በፊት ጋዜጣዊ መግለጫ ሰጥተዋል። የፕሬዝደንቱ መግለጫ በትግርኛ ቋንቋ የተሰጠ በመሆኑ የመግለጫውን ሙሉ ይዘት ወደ አማርኛ መልሰነዋል። አብራቸውን ቆዩ። የተከበራችሁ የፕሮግራማችን ተከታታዮች፣ ለጀነራል ታደሰ መጀመሪያ ከጋዜጠኛው የቀረበላቸው ጥያቄ ሰሞኑን ትግራይ ውስጥ ያለውን ሁኔታ የሚመለከት ነው። ጋዜጠኛው በህብረተሰቡ ውስጥ ያለው ድባብ እጅግ የሚረብሽ መሆኑን በማስታወስ ሰሞኑን የተከሰቱ ጉዳዮች፣ ለምሳሌ በባንኮች አካባቢ ያለው ችግር፣ የሸቀጦች የዋጋ መናር፣ የበረራ መቋረጥ እንዲሁም ዛሬ የተከሰተው የድሮን ድብደባ መነሻነት በማቅረብ እነዚህ ነገሮች በህብረተሰቡ ስነ ልቦና ጫና ፈጥረዋልና ምንድን ነው ጊዜ አስተዳደሩ እነዚህን ጉዳዮች እንዴት ይመለከታቸዋል የሚል ነበር። ጀነራል ታደሰ ለዚህ መነሻ የሆነው የፕሪቶሪያ ስምምነት በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። ጀነራል ታደሰ ተደራዳሪዎች፣ አደራዳሪዎች፣ ታዛቢዎች የነበራቸውን ሚና በማብራራት ከጀመሩ በኋላ በፕሪቶሪያ ስምምነት የተፈጸሙና ያልተፈጸሙ ያሏቸውን አንቀጾች አብራሩ። በዚህ ማብራሪያቸው ውስጥ አልተፈጸሙም ብለው ካብራሯቸው ነጥቦች መካከል የዲዲአር አፈጻጸምና የተፈናቃዮች ጉዳይ ይገኝበታል። በመቶ ሺዎች የሚቆጠሩ ወደ 1 ሚሊዮን የሚጠጉ ተፈናቃዮች መኖራቸውን ያስታወሱት ጀነራል ታደሰ እነዚህ ተፈናቃዮች ወደ ቀያቸው እስካልተመለሱ ድረስ የትግራይ ሰላምና ደህንነት ጥያቄ ውስጥ እንዳለ ገለጹ። በአጠቃላይ አሉ ጀነራል ታደሰ፣ በአጠቃላይ የትግራይ የብሔራዊ ደህንነት አደጋ ምንድን ነው ቢባል ይህ የተፈናቃዮች ጉዳይና የትግራይ ህገ መንግስታዊ ወሰን ጉዳይ ነው ሲሉ ገለጹ። በደቡብ ትግራይ፣ በምዕራብ ትግራይ እንዲሁም እንደ ጸለምት በመሳሰሉ የሰሜን ምዕራብ ዞን ወረዳዎች በአጎራባች ታጣቂዎች ቁጥጥር ስር መሆናቸውን በማብራራት እነዚህ ግዛቶች ባለመመለሳቸው ምክንያት በተለያየ ምክንያት ከዛ አካባቢ ለተፈናቀሉ ተጋሩ ችግር ላይ እንዲወድቁ ምክንያት ሆነዋል በማለት ሰፋ አድርገው አብራርተዋል። ከዚህ በተጨማሪ ጀነራል ታደሰ የፖለቲካ ዲያሎግ እንደ አንድ በፕሪቶሪያ ስምምነት ከተጠቀሱ ወይም ደግሞ በፕሪቶሪያ ስምምነት ከተቀመጡ ነገሮች አንዱ ሁለቱም ተፈራራሚ አካላት በፖለቲካ ዲያሎግ ችግሮቻቸውን እንዲፈቱ የሚል እንደሚገኝበት በማስታወስ የፖለቲካ ዲያሎግ ጉዳይ እንዳልተተገበረ፣ ያ ባለመተግበሩ ምክንያት ደግሞ ትግራይ ወደ ፌዴሬሽኑ እንዳልተመለሰች፣ ወደ ፌዴሬሽኑ አለመመለሷ ደግሞ በርካታ ልዩነቶች እንዲፈጠር ምክንያት መሆኑ፣ በፌዴሬሽን ምክር ቤት፣ በህዝብ ተወካዮች ምክር ቤት እንዲሁም በካቢኔ ውስጥ ይህን የሚባል ውክልና የሌላት መሆኑን በማስታወስ እነዚህ መሰረታዊ ጥያቄዎች እስካልተፈቱ ድረስ ችግሮቹ መቀጠላቸውን አብራርተዋል። ስለዚህ ይላሉ ጀነራል ታደሰ፣ ስለዚህ በዚህ ረገድ ከፌዴራል መንግስት ተከታታይ ውይይቶች እንደተደረጉ በማስታወስ በዚህ ውይይት ብዙ አማራጮች እንደነበሩ፣ ለምሳሌ ሪፈረንደም የተባለውን ጉዳይ ብዙ እንዳከራከረ፣ የሪፈረንደም ጉዳይ ምንም እንኳን ህገ መንግስታዊ መብት ቢሆንም በፕሪቶሪያ ስምምነት መሰረት የህገ መንግስታዊ ስታትስኮ ወደ ነበረበት መመለስ አለበት ስለሚል የህገ መንግስታዊ ስታትስኮ ሲመለስ ወደ ነበረበት ከተመለሰ በኋላ የሪፈረንደም ጉዳይ መታየትም ካለበት ከዛ በኋላ መታየት እንዳለበት በዚህ ጉዳይ ላይ ከፌዴራል መንግስት ጋር በተደጋጋሚ ውይይት እንደተደረገ አንስተዋል። ከዚህ በተጨማሪ የህገወጥ ታጣቂዎች ጉዳይ፣ የህገወጥ ታጣቂዎች በአካባቢው መኖራቸው፣ ያ ደግሞ በሂደት ችግር መፍጠሩ፣ ማን ያስተዳድረው በሚል ጉዳይ ላይም የተለያዩ ክርክሮች መነሳታቸውን በማስታወስ
እነዚህ ጉዳዮች በይደር እንዲቆዩ ተደርጎ የጋራ ኮሚቴዎች በማቋቋም ብዙ ጥረቶች እንደተደረጉ አስታውሰዋል። ይህን ካሉ በኋላ የሰሞኑ ግጭት መነሻ ወደሆነው ወደ ጸለምቲ ጉዳይ የገቡ ሲሆን የጸለምቲ ጉዳይ የኛ ኃይል ነበር ብለዋል ጀነራል ታደሰ። እንግዲህ የመጀመሪያ የትግራይ ኃይሎች እንዲሁም ደግሞ የአማራ አስተዳዳሪ በአማራ ክልል ተጠሪነታቸው ለአማራ ክልል የሆኑ አስተዳዳሪዎች እንደነበሩ፣ ከዛ ባሻገር ደግሞ ህጋዊ ያልሆኑ የአካባቢ ታጣቂዎችም በስፍራው እንደነበሩ ያስታውሳሉ። እነዚህ ተፈናቃዮች እንዲመለሱ ከ2 ዓመት በፊት ጥረት እንደተደረገና በዚህ ሂደት ውስጥ እንግዲህ የእነዚህ ታጣቂዎች ጉዳይ ክርክር እንዳስነሳም ያብራራሉ። ይህ ከሆነ በኋላ እንግዲህ ሰሞኑን የተፈጠረው ችግርም ከዚህ ጋር በቀጥታ የሚገናኝ መሆኑን ነበር ያነሱት ጀነራል ታደሰ። ተፈናቃዮች እንዲመለሱ ጥረት ሲደረግ በላዕላይ ጸለምቲ ወይም ደግሞ ጸለምቲ ላይኛው ቦታ የኛ አንድ ኮር ነበር ብለዋል። ተፈናቃይ እንዲመለስ የአካባቢው ጸጥታ አስተማማኝ መሆን አለበት ሲባል እኛም ለተፈናቃዮቹ ደህንነት ስንል እዛ የነበረ አንድ ኮር እንዲመለስ አደረግን ብለዋል። ስለዚህ ጸጥታውን መከላከያ ኃላፊነት እንዲወስድ ተነጋገርን። እዛ ላይ ግን 2 ልዩነቶች ነበሩ ይላሉ። አንደኛው የቀረበው አማራጭ እዛ የሚቋቋመው አስተዳደር ተጠሪነቱ ለትግራይ ጊዜ አስተዳደር እንዲሆን የሚል ጥያቄ ቀርቧል። በፌዴራል መንግስት በኩል ደግሞ የቀረበው እዛ የሚተከለው አስተዳደር ተጠሪነቱ ለፌዴራል እንዲሆን እና ሪፈረንደም ከተደረገ በኋላ ደግሞ ወደ ትግራይ የሚሆን ከሆነ ያው በሪፈረንደሙ ውሳኔ መሰረት ከዛ በኋላ ባለው ውጤት እንዲወሰን የሚል እንደቀረበ አብራርተዋል። በፌዴራል በኩል ይህንን ጉዳይ ያው ስምምነት አልተደረሰም። በመሃል ግን በጸለምቲ እንጀምረው የተፈናቃዮች መመለስ የሚል እንደተጀመረና ቀስ በቀስ ደግሞ የምዕራብ ትግራይ ጉዳይ በዛ መልኩ እንዲታይ ንግግር መደረጉን በማስታወስ በዚህ ሂደት በእኛ በኩል የሚጠበቅብንን ስናደርግ ቆይተናል ይላሉ። በሂደት ግን የተፈናቃዮች መመለስ ጉዳይ እየተወያየን ባለንበት ሁኔታ የተለያዩ እንቅስቃሴዎች ተደረጉ። ለምሳሌ የትምህርት ካሪክለም መቀየር፣ ላለፉት 30 ዓመታት የነበረው ለምሳሌ በትግርኛ ቋንቋ የሚማሩበትን ሁኔታ እሱን ካሪክለም በመቀየር በአማርኛ ቋንቋ የመማር ማስተማር ሂደት እንዲደረግ ተደረገ። ይህ ደግሞ ተገቢ እንዳልሆነ ምክንያቱም በሪፈረንደም ውሳኔ ከተሰጠ በኋላ ሊደረግ የሚችለውን ነገር አስቀድሞ በዚህ መልኩ በህገ መንግስቱ በማይፈቅደው መንገድ እንደዛ መደረጉ ተገቢ እንዳልሆነ ከፌዴራል ኃላፊዎች ጋር በነበራቸው ውይይት እንደተነጋገሩ ይገልጻሉ። ይህንን ካብራሩ በኋላ እንግዲህ ለሰሞኑ ግጭት መንስኤ የሆነው የጸለምቲ ጉዳይ ወደ ማብራራት ገቡ ጀነራል ታደሰ። በጸለምቲም ሆነ በምዕራብ ትግራይ በኃይል የማስመለስ ፍላጎት በትግራይ በኩል የለም ይላሉ። ሁሉም ነገር በሰላማዊና በውይይት እንዲሁም በድርድር ብቻ መፍትሄ ማግኘት እንዳለበት አብራርተዋል። ስለዚህ እኛ በኃይል ልንቆጣጠር ፈልገን ያደረግነው እንቅስቃሴ የለም ይላሉ በአጽንኦት። ታጣቂዎቹ ከጊዜ ወደ ጊዜ ጉልበታቸው እያፈረጠሙ ጭራሽ አዳዲስ ተፈናቃዮች ወደ መፍጠር ተሸጋገሩ ይላሉ ጀነራል ታደሰ። እንግዲህ ቀደም ብለን እንደገለጽነው በ100 ሺህ የሚቆጠሩ ተፈናቃዮች ወደ 1 ሚሊዮን የሚጠጉ ተፈናቃዮች አሉ። እነዚህን ስለመመለስ እየተነጋገርን ባለንበት ሁኔታ ጭራሽ አዳዲስ ተፈናቃዮችም ከዛ ወደ ማፈናቀል ተሸጋገሩ። በዚህ የተነሳ በአካባቢ የነበረ ህዝብ እንዲሸበር ምክንያት ሆነ። ስለዚህ የተፈጠረውን ሁኔታ ፈር ለማስያዝ የተወሰነ ኃይል ተከዜ ተሻግሮ ወደዛ እንዲሄድ አደረግነው። ያሻገርነው ኃይል ወደ ላይኛው ጸለምቲና ወደ ታችኛው ጸለምቲ ይሄ ላዕላይ ጸለምቲና ታህታይ ጸለምቲ ተብሎ የሚጠራው ቦታ አሰማራን ይላል። እንግዲህ በጀነራል ታደሰ አገላለጽ ይህንን ኃይል ያሰማራ ነው ማኖቨር ለማድረግ የሚል አገላለጽ ነው የተጠቀሙት። ስርዓት ባለው መንገድ ፈር ለማስያዝ ተብሎ ሊተረጎም ይችላል። ስርዓት ለማስያዝ ስርዓት ባለው መንገድ ፈር ለማስያዝ ኃይል አንቀሳቅሰናል ነው የሚሉት። በዚህ መልኩ ካብራሩ በኋላ ከመከላከያ ጋር ይህንን ስናደርግ ከመከላከያ ጋር የመዋጋት ፍላጎት ኖሮን ሳይሆን ያው ቀደም ተብሎ እንደተገለጸው
ያ ኃይል ወደዛ ሄዶ እዛ አካባቢ ያለውን መረበሽ ወይም ደግሞ እዛ አካባቢ ያለውን ስጋት ለማርገብ ወይም ደግሞ ፈር ለማስያዝ መንቀሳቀሱን ነገሮች ከቁጥጥር ውጭ እንዳይሆኑ የማረጋጋት ስራ ለመስራት እንጂ በተለያየ መንገድ ሲዘገብ እንደነበረው የውጊያ ዘመቻ ወይም ደግሞ በመከላከያ ላይ ዘመቻ ለመክፈት ፍላጎት ኖሮን አይደለም ይላሉ። እንደዛ አይነት ፍላጎት ቢኖር ያ አይነት መንገድ አይደለም አካሄዱ። ምክንያቱም ወደዛ የውጊያ ዘመቻ ቢሆን ኖሮ በዛ መልኩ አይደለም የሚመራው። ይህ ተልእኮ ግን የአንድ የማረጋጋት ግዳጅ ይዞ የተንቀሳቀሰ ኃይል እንቅስቃሴ ነው ብለዋል ጀነራሉ። ወደ ስፍራው የተላከችው አሃድም ለውጊያ እንዳልተላከች ገለጹ። ያቺ ወደዛ አካባቢ የተላከችው አሃድ በአካባቢው በነበሩ ጋራዎችና ሸንተረሮች ላይ ቦታ ይዛ እንድትቀመጥ ነበር የተደረገው። የተሰጣት ግዳጅም ያንን እንድታደርግ ነው ብለዋል። ነገር ግን ለዚህ አንድ ማሳያ ደግሞ ከ4 ሰዓታት በላይ ውይይት ላይ ነው የነበሩት እዛ አካባቢ ካሉ ታጣቂዎች ጋር ውይይት እንደተደረገ። ምክንያቱም የጦርነት ኢንቴንት ያለው ቢሆን ኖሮ 4 እና 5 ሰዓት ያህል ውይይት የሚያደርግበት ምንም ምክንያት የለም ወደዛ የላክነው ታጣቂ ነው የሚሉት። እንደዛም ሆኖ ግን የተፈራው አልቀረም፣ ግጭት ተፈጠረ ብለዋል ጀነራል ታደሰ። ልክ የተሟላ ጦርነት የተከፈተ በሚያስመስል መልኩ ነገሮች ሌላ መልክ ያዙ። አውሮፕላን በረራ ተቋረጠ፣ ድሮኖች ተንቀሳቅሰው ጥቃት ማድረስ ጀመሩ። በእርግጥ በመጀመሪያዎቹ ቀናት ከቅኝት ያለፈ እንቅስቃሴ ያልነበራቸውም ድሮኖች ይላሉ ጀነራል ታደሰ። ነገር ግን ችግር የተፈጠረው ለዛሬ አጥቢያ ግን 2 ፍራፍሬ የጫኑ አይሱዞች የጥቃት ኢላማ ሆነው ሰዎች እንደተጎዱ 2 ሰዎች መሞታቸውን ገለጹ። ከዚህ ጋር አያይዘው በረራ በመቋረጡ ምክንያት ወደ አዲስ አበባ ጉዞ እንደነበራቸውና ሐሙስ ዕለት ጉዞ ነበራቸው ከዲዲአር ጋር በተያያዘ ከብሔራዊ ተሃድሶ ኮሚሽን ኃላፊዎች ጋር ለመነጋገር እንዲሁም ደግሞ በትግራይ በኩል ያሉትን ችግሮችም ጭምር ለመነጋገር ጉዞ እንደነበራቸው፣ ነገር ግን በረራ በመቋረጡ ምክንያት ጉዟቸው እንደተሰረዘ ገልጸዋል። በነገራችን ላይ ተመልካቾች በሐሙሱ ስርጭታችን ይህንን ጉዳይ አውራምባ ታይምስ ለመጀመሪያ ጊዜ እንደዘገበው ይታወሳል። ምክንያቱም በረራ በመቋረጡ ምክንያት የጊዜ አስተዳደሩ ፕሬዚደንት ወደ አዲስ አበባ ጉዞ እንደነበራቸውና በዛ ምክንያት በበረራው መቋረጥ ምክንያት ጉዟቸው መስተጓጎሉን ዘግበን ነበር። ጀነራል ታደሰ እንግዲህ በዚህ ማብራሪያቸው የዲዲአር ጉዳይ ለመሳተፍ አለመቻላቸው ገለጹ። ከሱ በተጨማሪ ሌሎች በስልክ የተነጋገሯቸው ቀጠሮዎችም ነበሩ ከሌሎች የፌዴራል ኃላፊዎች ጋር። በረራው በመቋረጡ ምክንያት ያ ሊሆን እንዳልቻለ ገለጹ። እንግዲህ በረራው ከተጀመረ ያው ባሉት ችግሮች ዙሪያ ከፌዴራል ኃላፊዎች ጋር ለመነጋገር ያው ዝግጁ መሆናቸውን ገለጹ። የትግራይ ጥያቄዎች ግልጽ ናቸው ያሉት ጀነራል ታደሰ እነዚህ በውይይት ተፈተው ስምምነት ላይ መደረስ አለባቸው። በጦርነት ሳይሆን በውይይት በሆደ ሰፊነት ነገሮች ሊፈቱ እንደሚገባ እምነታችን ነው አሉ ጀነራል ታደሰ። ከዚህ ቀጥሎ ጋዜጠኛው ጥያቄ ሰነዘረ። ያው ነገሮች በሰላም ይፈቱ የሚል የጊዜ አስተዳደሩ ቋሚ አቋም ነው። ይህ መልካም ነገር ነው። ግን በአንዳንድ ወገኖች ዘንድ ይህ ውጤት እያመጣ አይደለም። ይልቁንስ ህዝባችን ተግባራዊ በማይደረጉ ባዶ ተስፋዎች ዋጋ እንዲከፍል እየተደረገ ነው። ፌዴራል መንግስት ዳተኛ አልሆነም ወይ? ከኛ ምን የጎደለ ነገር አለ? ፌዴራል መንግስት አይደለም ወይ ዳተኛ የሆነውና እነዛ የተገቡ ቃሎች ባለመፈጸም ዳተኛ የሆነው? በዚህ ላይ ምን አስተያየት አለዎት የሚል ጥያቄ ጠይቋቸዋል። ጀነራሉ ሲቀጥሉ ትግራይ ውስጥ ወደ ጦርነት ሊወስድ የሚችል ጥያቄ የለም። የተፈናቃዮች ጉዳይ ብቻ ነው ምናልባት በአግባቡ ካልተፈታ ወደ ማያባራ ግጭት ሊወስደን የሚችለው ብለዋል። በሰላም ይፈታ መፈታትም አለበት እያልን ያለነውም ለዛ ነው ይላሉ። ምክንያቱም ከትግራይ አንጻር ያው ወደ ግጭት ሊያመራ የሚችል ጥያቄ በሰላም የማይፈታ ምንም አይነት ጥያቄ የለም። ምናልባት በአግባቡ ካልተፈታ እንግዲህ የተፈናቃዮች ጉዳይ እንዲሁም ደግሞ የትግራይ ህገ መንግስታዊ ወሰን ጉዳይ ነው ለግጭት ምክንያት ሊሆን የሚችለው የሚሉት። ይህን በአግባቡና በጥንቃቄ ካልፈታ ነው ግን
በማናቸውም ጊዜ ሊፈነዳ የሚችል የተቀበረ ፈንጂ ነው። ለዛ ነው በሰላማዊ ውይይት በሆደ ሰፊነት ተነጋግረን እንፍታው የምንለው አሉ። የሪፈረንደም ጉዳይ መነሳት ያለበትም ያው ቀደም ብዬ እንደገለጽኩት የሪፈረንደም ጉዳይ ያነሳሉ። ምክንያቱም በፌዴራል መንግስት የሚነሳ ጉዳይ ስለሆነ የሪፈረንደም ጉዳይ መነሳት ያለበት ሁሉም ነገር ወደ ነበረበት ከተመለሰ በኋላ ከዛ በኋላ ነው እንጂ አሁን እነዛ ግዛቶች ወይም እነዛ ወሰኖች አሁን ባሉበት ሁኔታ ወደ ሪፈረንደም ይገባ ማለት ተገቢ አይደለም ይላሉ። ፌዴራል መንግስት በዳተኝነት ልንወቅሰው እንችላለን፣ ግን መወቃቀሱ መፍትሄ አይሆንም ይላሉ ጀነራል ታደሰ። በመሸፋፈንና በማስታመም አሁን ያለውን ችግር በዘላቂነት መፍታት አይቻልም። ይህ ማለት ግልጽ ነው። የፕሪቶሪያ ስምምነት በአግባቡ ከፈጸምነው ሁነኛ መፍትሄ ሊሆነን ይችላል። እሱን በቅን ልቦና ወደ መፈጸም መሄድ አለብን ይላሉ። እዚህ ላይ የድሮን ጥቃት በተመለከተ እንዲሁም ባንኮች አካባቢ ስላለው ችግር ያው ጋዜጠኛው ጥያቄ ያቀረበላቸው የድሮን ጥቃት ተገቢ አይደለም፣ ፍጹም ስህተት ነው ይላሉ ጀነራል ታደሰ። የድሮን ጥቃት ብቻ ሳይሆን የተሟላ ጦርነት ውስጥ ወይም ደግሞ ፉል ፍሌጅድ ጦርነት ውስጥ የገባን በሚያስመስል አይነት መልኩ እየተደረጉ ያሉ እንቅስቃሴዎች ልክ አይደሉም ይላሉ። በጀነራል ታደሰ እምነት ይህ ቀጠና ውጤቱ ወደማይታወቅ ምዕራፍ ሊያሸጋግረው የሚችል ቀላል መስሎ የሚታይ አይነት ነገር በጥንቃቄ ቢታይ፣ አቅም አለኝ ተብሎ ጦርነት ውስጥ አይገባም። አቅም አለኝ ብለህ ስላሰብክ ብቻ ጦርነት ውስጥ አይገባም። ብዙ ነገሮች ግምት ውስጥ ማስገባት ግድ ይላል ይላሉ። እዚህ ላይ በአጽንኦት ሲያብራሩ ጀነራል ታደሰ የጦርነቱን መልክ ሊቀይር የሚችል ወይ ደግሞ ያንን አጋጣሚ ወደ ሌላ አቅጣጫ እንዲቀየር አሰፍስፎ ለሚጠብቅ አካል ተጋላጭ ላለመሆንም ማሰብ ያስፈልጋል ይላሉ። የትግራይ ጉዳይ ደጋግሜ እንዳልኩት ወደዛ የሚወስድ አይደለም ይላሉ ጀነራል ታደሰ። እንፍታው ካልን ሁሉም ነገር በእጃችን ነው ያለው። መፍትሄው በእጃችን እያለ ለምን በዛ መልኩ በሰላማዊ መንገድ አንቋጨውም ይላሉ። ጋዜጠኛው ጥያቄ ያስከትላል። ጊዜያዊ አስተዳደር ነገሮች በሰላም እንዲያልቁ ያለው ተስፋና ተነሳሽነት የሚደነቅ ነው። ምን ያህል ውጤታማ ይሆናል? በዚህ ረገድ ጊዜያዊ አስተዳደሩ በሰላምና በሰላም ብቻ ትግራይ ከገባችበት ፈተና ለማውጣት ትከሻው ምን ያህል ፈርጣማ ነው? በዚህ ትዕግስት ነገሮች ማኔጅ የማድረግ አቅሙ ምን ያህል ነው? ማለት ብዙዎቹ ይጠራጠራሉ። በዚህ መንገድ ውጤት ይመጣል የሚል ጥርጣሬ የብዙዎች ጥርጣሬ ነው የሚል ጥያቄ ጋዜጠኛው ጠይቋል። ጀነራሉ ያለንበት ፈተና ውስብስብ ነው፣ ግን ደግሞ አንድ መዘንጋት የሌለብን ነገር ይህ አስተዳደር በፌዴራል መንግስት ይሁንታ የተቋቋመ በጠቅላይ ሚኒስትር አብይ የሾሙት ካቢኔ ነው። ፌዴራል መንግስት ያቋቋመው አስተዳደር እንደመሆኑ ሊደግፈው ይገባል። ይሾምልኝ ብሎ ለፌዴራል መንግስት ጥያቄ ያቀረበ አካልም ሊያግዘው ይገባል። ያው እዚህ አገላለጻቸው እንግዲህ ያው በፕሪቶሪያ ስምምነት መሰረት ፌዴራል መንግስትና ህወሓት ናቸው የተፈራረሙት። በህወሓት አቅራቢነት በፌዴራል መንግስት አጽድቆት ነው እንግዲህ የአስተዳደሩ ካቢኔ ፕሬዝደንቱን ጨምሮ ስራ ላይ ያለው። ቀደም ያለው አስተዳደርም የአሁኑ አስተዳደርም እንደዛ እንደሆነ ይታወቃል። ስለዚህ ጀነራል ታደሰ ያው ሁለቱም የሾመው አካልም ይሾምልኝ ብሎ ያቀረበው አካልም ያው ሊደግፈው ይገባል ይላሉ። በዚህ አስተዳደር ውስጥ ድርሻ ስላለው ሊደግፈው ይገባል። ከሚመለከታቸው ባለድርሻ አካላት ተገቢ ድጋፍ ካልተደረገለት ግን ይህ አስተዳደር የትም አይደርስም ይላሉ። ቀደም ብዬ እንደገለጽኩት የሰሞኑ ግጭት ወደ ፉል ፍሌጅድ ወይም ደግሞ የተሟላ ጦርነት ያድጋል የሚል እምነት የለኝም። አሁንም ወደ ውይይት ተመልሰን እንፈተዋለን የሚል ተስፋ ነው ያለኝ ይላሉ ጀነራል ታደሰ። ወደ ፉል ፍሌጅድ ጦርነት ንግባና ይዋጣለን የሚል አይነት አካሄድና እምነት ማናችንም ጋር ሊኖር አይገባም፣ አለ ብዬም አላምንም ይላሉ። ምክንያቱም በዛ መልኩ የሚከፈት ጦርነት መጨረሻው ምን እንደሚሆን መገመት አይቻልም ይላሉ። እንግዲህ እዚህ ጋር አገላለጻቸው ጀነራል ታደሰ አሁን ባለው የተወሳሰበ የቀጠናዊ ኃይል አሰላለፍ ይህ እንደ ቀላል የሚጀመር ጦርነት የት ሊያደርሰን እንደሚችል ተገማች አይደለም በሚል ድምፀት ነው ይህንን የገለጹት። ሁኔታው ምን ያህል ከባድ ነው? ጊዜ አስተዳደሩስ ይህንን ለመሸከም ትከሻው ምን ያህል ፈርጣማ ነው ብለህ ለጠየቀኝ ጥያቄ እኔ እንደ ጊዜ አስተዳደር ፕሬዚደንት ያለው ሁኔታ ምን ያህል ከባድ እንደሆነ ከኔ በላይ ምስክር የለም ይላሉ።
እንደዛም ሆኖ ግን ይላሉ ጀነራል ታደሰ፣ እንደዛም ሆኖ የጦርነቱን አስከፊ ውጤት ከኔ በላይ የሚያውቅ የለም። ግንባር ቀደም ምርጫ ምንድን ነው ካልከኝ ግን በሰላም ይፈታ ከማለት ውጪ ሌላ የማቀርበው አማራጭ የለም ይላሉ ጀነራል ታደሰ። ፈተና አለብህ ወይ ካልከኝ፣ አዎ ፈተናማ ብዙ ነው። ከውጭም ከውስጥም ፈተና ሞልተዋል። ስሙ ጊዜያዊ ይሁን እንጂ ከፋም ለማም የዚህ ህዝብ ዕጣ ፈንታ የመወሰን ኃላፊነት የተሸከመው ይህ የምመራው ጊዜ አስተዳደር ነው ይላሉ ጀነራል ታደሰ። ፈተናዎቹ የቱን ያህል ቢከብዱ መንግስትነት ሊኖር ስለሚገባ መንግስትነትን ማዕከል ባደረገ መልኩ መጠናከራችን የግድ ነው ይላሉ ጀነራል ታደሰ። ያም ሆነ ይህ ይላሉ፣ ያም ሆነ ይህ አሁን የገጠመን ፈተና ወደማያስፈልግ አቅጣጫ ወስደን ከምናወሳስበው በሰላም እንፍታው። ከሱ ውጭ ያለው ምርጫ ተገማች ያልሆነ የጥፋት ምርጫ ነው። አትሊስት የኛ ምርጫ አይደለም እሱ ይላሉ። የፌዴራል መንግስት ምርጫ እንዳልሆነ ያው ተስፋቸው እንደሆነ ይገልጻሉ። ግን ደግሞ ምርጫችን የቱን ያህል ሰላም ቢሆን አሁን ያሉት አንገብጋቢ ጥያቄዎች ለምሳሌ የተፈናቃዮች ጉዳይ፣ የትግራይ ህገ መንግስታዊ ወሰን ጉዳይ እልባት ካላገኘ ስለ ሰላም ስንዘምር ብንውል ሽንገላ ነው የሚሆነው ይላሉ ጀነራል ታደሰ። በትግራይ ስነ ልቦና ጫማ ውስጥ ሁኜ ነው ይህን የምልህ። ይህ ጉዳይ ካልተፈታ እኔ ኖርኩ አልኖርኩ መዘዙ ከባድ ነው፣ ጊዜ ጠብቆ የሚፈነዳ ነው ይላሉ ጀነራል ታደሰ። ጦርነቶች መጨረሻ ላይ በጠረጴዛ ዙሪያ ነው የሚፈቱት ያሉት ጀነራል ታደሰ ከዚህ በፊትም እጅግ ደም አፋሳሽ ጦርነት እንግዲህ ለ2 ዓመት የተደረገው እጅግ ደም አፋሳሽ ጦርነት ፕሪቶሪያ ድረስ ሄደን በስምምነት ነው ያቆምነው። አሁንም ያንን ነገር እሱን መጀመሪያ ማድረግ እንችላለን። በውይይት የማይፈታ ነገር የለም። ማንኛውም ጦርነት መጨረሻ ላይ በውይይትና በድርድር ነው የሚፈታው። ስለዚህ መጨረሻ ላይ ከሚሆን አሁን እድል እንስጠው። ምንም ወደዛ የሚወስደን ነገር የለም። ነገሩን ከዚህ በላይ አናስፋው። ፌዴራል መንግስትም በዚህ ስሜት ውስጥ ሆኖ ነገሩን ቢያለዝበው መልካም ነው ብለዋል ጀነራል ታደሰ። እንግዲህ የተከበራቸው የአውራምባ ታይምስ ተከታታዮች የትግራይ ጊዜያዊ አስተዳደር ፕሬዚደንት ሌተናንት ጀነራል ታደሰ ወረደ በትግራይ ሰሞኑን የተፈጠረው ወቅታዊ ሁኔታ አስመልክተው የሰጡት የ1 ሰዓት ጋዜጣዊ መግለጫ ሲጨመቅ ይህን ነው የሚመስለው። እንግዲህ ያው ትርጉሙ ሳይመልትነስሊ ስለሆነ የተረጎም ነው። ምናልባት የተወሰነ ፍሎ ያለመጠበቅ አይነት ነገር ይኖራል። ግን ከሞላ ጎደል የጀነራሉ መግለጫ ይህን ነው የሚመስለው። አብራችሁን ስለቆያችሁ እናመሰግናለን። ሰላም።